ወደ እሳት ባህር አይጣልም። ሌላ ቦታ ደግሞ አነበብኩኝ። ሌላ ቦታ ሳነብ እግዚአብሔር የፍርድ ቀን አዘጋጅቷል፣ በዛን ቀን ደግሞ ይፈረድባቸዋል ይላል። እነማን ናቸው የሚፈረድባቸው? እነማን ናቸው? ማን ነው እዛ ቦታ ላይ ጻፈው? ስለ ፍርድ የጻፈው አንደኛው እሱ ነው። ማን ነው? ሁለተኛው ፍርዱ የሚፈጸምበት ምክንያቱ ምንድን ነው? ምክንያቱ ምንድን ነው? በእኔ የሚያምን የዘላለም ሕይወት አለው፣ በእኔ የማያምን ግን ይፈረድበታል አለ። ማን ነው የሚፈረድበት? የማያምን። ለምንድን ነው የሚፈረድበት? ምክንያት ንገሩኝ። በእኔ ስለማያምን አለ ኢየሱስ። መቼ ነው የሚፈረድበት? እዛው ተጽፏል። ስለዚህ ሁለተኛው ነጥባችን መለያው ምንድን ነው? የሚፈረድበት ምክንያት ምንድን? ማን ላይ ነው የሚፈረደው? ምክንያቱ ምንድን ነው እዚህ ቦታ ላይ? ሶስተኛው ፍርዱ የሚፈጸምበት ቦታው የት ነው? ይሄ ፍርድ የሚፈጸመው የቱ ጋር ነው? እዚህ ነው? እዛ ነው? ወደዛ ነው? የቱ ጋር ነው የሚፈረደው? አራተኛው ፍርዱ የሚፈጸምበት ጊዜው። ይሄ እዚህ ጋር የተጻፈው ፍርድ መቼ ነው የሚፈጸመው? ጊዜው መቼ ነው? አምስተኛው ፍርዱ ሲፈረድ ውጤቱ ምንድን ነው የሚሆነው? የፍርዱ ውጤት አንዱ ፍርድ ከአንዱ ፍርድ ውጤቱ ይለያያል። በእነዚህ መስፈሪያዎች ማን ላይ ነው የሚፈረደው? ለምንድን ነው የሚፈረደው? የት ጋር ነው የሚፈረደው? መቼ ነው የሚፈረደው? የፍርዱ ውጤት ምንድን ነው? በእነዚህ መስፈሪያዎች ፍርድ የሚሉትን ጥቅሶች ሁሉ አውጥታችሁ በአንድ ወረቀት ላይ ስደረድሯቸው 5 ቦታ ገብተው ቁጭ ይላሉ። እነሱን ነው እያጠናን። በእነዚህ መስፈሪያዎች መሰረት መጽሐፍ ቅዱሳችን ውስጥ የመጀመሪያው ፍርድ በአማኞች ኃጢአት ላይ፣ በአማኞች የዕድሜ ዘመናቸው ኃጢአት ላይ ፍርድ ተፈጽሟል። በማን ላይ ነው ፍርዱ የተፈጸመው? መለኪያዎቹ እነዚህ ናቸው። በማን ላይ? በአማኞች ኃጢአት ላይ ወይንም በአማኞች የዕድሜ ዘመን ኃጢአት፣ የባለፈው ፓስት፣ ፕሬዘንት፣ ፊውቸር፣ የባለፈው የዛሬውና የሚመጣው ኃጢአት፣ መተላለፍ፣ በደል ላይ ፍርድ ተፈጽሟል። ለዚህ ነው ዮሐንስ ላይ በእኔ የሚያምን ከሞት ወደ ስለተሻገረ ወደ ፍርድ አይመጣም። ለምን? ሳይፈረድ ቀርቶ ኧረ ተፈርዶ ስላለቀ። ስለዚህ የመጀመሪያው ፍርድ በአማኞች የዕድሜ ዘመን ኃጢአት ላይ ፍርድ ተፈጽሟል። የዕድሜ ዘመን ኃጢአት የምትለውን ፓስተሩና ወንጌላዊ ብቻ የሚንሾካሾካት ነች፣ ለህዝቡ ማትነገር ነች። ግን ኢየሱስ ክርስቶስ ኃጢአታችንን ነው ኃጢአታችንን ሁሉ አቤት ኃጢአታችንን ሁሉ ክርስትና ከእስልምና የሚለየው፣ ክርስትና ከአይሁዲነት የሚለየው፣ ክርስትና ከካቶሊሲዝም የሚለየው፣ ወንጌል የሚለየው፣ የመስዋዕቱ ኃይል የሚለየው የአንድን ሰው ኃጢአት ስንቴ በማስወገዱ ነው? አንድ ጊዜ በማስወገድ እንጂ ነገ ለምስተው ኢየሱስ ከእንደገና ሲያስወግዱ ላይ አይውልም። ለዕድሜ ዘመን ኃጢአት ስንት መስዋዕት ቀርቧል ይላል። አንድ ጊዜ ባቀረበው መስዋዕት የቀደሳቸውን ሁሉ የዘላለም ፍጹማን አድርጓቸዋልና ከዚህ በኋላ ለኃጢአት ስርየት የሚቀርብ ምንም መስዋዕት የለም፣ አለቀ። ዳዊት እንደዚህ ስላሉ ሰዎች ብጽዕና ይናገራል እንዲህ ሲል፣ እግዚአብሔር የባለፈውን ኃጢአት ይቅር ያለው የዛሬውን የከደነለት የነገውን የማይቆጥርበት ሰው እሱ ብፁዕ ነው። ክርስቲያን የዕድሜ ዘመኑ ኃጢአት ላይ ፍርድ ተፈጽሟል። መቼ? በማን ላይ ፍርዱ የተፈጸመው? በኢየሱስ ክርስቶስ ላይ። በምን ምክንያት? በአማኙ የዕድሜ ዘመን ኃጢአት፣ መተላለፍ፣ በደል ምክንያት። ቦታው ቀራንዮ። ሌላ መስፈሪያችን መቼ ነው በአማኝ ኃጢአት ላይ የተፈረደው? አቤት ቦታው የት ነው? ቀራንዮ። ቀራንዮ ላይ የተፈረደው በማን ላይ ነው? ቀራንዮ ላይ የተፈረደው በማን ላይ ነው? ኢየሱስ ምን አጠፋና ነው የሚፈረድበት? በማን ላይ ነው? በእኔ ኃጢአት ላይ በሉ። እንደው በእኛ አትበሉ። አንዳንድ ሰው አውቆ በእኛ የሚለው ውስጥ ይደበቃል። ኢየሱስ የጀማ አዳኝ ነው የግል አዳኝ? የግል። በእኔ በል። በዚህ ዘመን ጴንጤውን አትመን፣ ተጠራጣሪ ነው። ኦኬ። የዛሬ 2000 ዓመት በማን ላይ ፍርድ ተፈጸመ? ፍርዱ የተፈጸመበት ማንነት ኢየሱስ ክርስቶስ ነው። ፍርዱ የተፈጸመበት ምክንያት ምንድን? የኔ የትኛው ኃጢአት? ቅድም የሆነች ልጅ እንዲያየኸው በቀደም ያመለጠ ምላስ። የትኛው ኃጢአት? ዛሬ እሑድ ነው። ዛሬ ሁሉም ጸባየኛ ነው።
ከነገ በኋላ ያለውን ይመለከታል። ሞቱ ይመለከታል። አሁን ኔክስ ማክሰኞ አይን ወይ ምላስ ወይ ጆሮ ይስታል እና ለሱ ኢየሱስ ዕዳ ከፍሎልሃል ነው ትከፍላታለህ? ቄሱ አራዳ ናቸው። እሱ የጨረሰው የድሮውን ነው፣ ያሁኑን አንተ ነው የምትከፍለው። እንዴት ነው የምከፍለው? ለኔ ስትከፍል ኢየሱስ ምንድን ያለው? ይቀራል ብሎ ሞተ ወይስ ተፈጸመ? ቴቴሌስታይ ብሎ ሞተ። ተፈጸመ። it is finished። ከዚህ በኋላ አማኝ ለኃጢአቱ የሚከፍለው ምንም ነገር የለውም። አንድ ያስወገደላቸውን የዘላለም ፍጹማን አድርጓቸዋል። ዛሬ ይሄ ከበዳችሁ፣ ነገ ፓስተራችሁ በጎን ሲሰብክ ታምናላችሁ። ያኔ ከማመን ግን አሁን ማመን ይሻላል። ይሄን ይመስላል። ኢየሱስ 100% ያድናል። ኢየሱስ 99.9% አያድንም። ኢየሱስ 100% ያድናል። ኢየሱስ ያድናል የምንለው ኦርቶዶክስ ስናይ አይደለም፣ ጴንጤም ስናይ። ኢየሱስ ስንት ፐርሰንት ያድናል? 100% ያድናል። ክብር ለእርሱ ይሁን፣ ክብር ለአባቱ ይሁን። አሜን። እና ወገኖቼ መቼ ነው ፍርዱ የተፈጸመው? የዛሬ 2000 ዓመት። በምን ላይ? በአማኞች ኃጢአት ላይ ምን ተፈጽሟል? ፍርድ። መቼ? በ30 ዓመተ ምህረት የዛሬ 2000 ዓመት። የፍርዱ ውጤት ምንድነው? የፍርዱ ውጤት መገምገሚያችን እሱ ነው። ፍርዱን ከፍርድ ምን ላይ? የፍርዱ ውጤት አቤት! ለኢየሱስ ክርስቶስ ሞት፣ ለአማኙ ግን ጽድቅና የዘላለም ሕይወት። የፍርዱ ውጤት ምንድነው? ለኢየሱስ ሞት፣ ለአማኙ ጽድቅና የዘላለም ሕይወት። ኃጢአቴ ላይ ተፈርዷል በሉ። የሞተው በሉ በራሱ ምክንያት አይደለም። አንዱ ስለ ሁሉ ሞተ፣ እንኪያስ ሁሉም ሞቱ። ተገድያለሁ በሉ። በኃጢአቴ ምክንያት ሂሳቤን ቀምሻለሁ፣ ተሰቅያለሁ፣ ሞቻለሁ፣ ተገድያለሁ። አንዱ በሉ ስለኔ ገባ። አሜን። መጽሐፍ ነው የሚለው። መጽሐፍ ምን ይላል? አንዱ ስለ ሁሉ ሞተ። ሰብስቲሽነሪ ዴዝ ማለት በምትክነት ገብቶ ሞተ። እና እንዴት ተቆጠረ ሲባል እነሱ ሞተዋል ተባለ። ዴቭ ሞቷል፣ በኃጢአቱ ሂሳቡን ቀምሷል። አንጠልጥየዋለሁ፣ ሰቅየዋለሁ፣ እንጨት ላይ እርቃኑን አዋርጀዋለሁ። አሁን ቁጣዬ በርዷል። አንዱ ስለ ስንቱ? ስለ ሁሉ ሞተ። እንኪያስ ሁሉም ጳውሎስ ምን አለ? እንኪያስ ሁሉም ምን ሆኑ? ሞቱ። ተገድያለሁ በሉ። በሌለሁበት አቅም እንደሌለኝ ስለታወቀ በሌለሁበት ተገድያለሁ። አንዳንድ ጊዜ እግዚአብሔር ታውቃላችሁ፣ ሕፃን ልጅ በ8 ቀኑ ይገረዛል እና ውይ አያሳዝንም? እንደው እግዚአብሔር እውነቱን ነው። ሳናቅ መገረዛችሁ ትዝ ይላችኋል? ወንዶች ያን የቆሰላችሁት ያለቀሳችሁ ትዝ ይላል? ማትችለው ሲሆን በማታስተውልበት ጊዜ ጥሩ ነው። ይሄ ደግሞ በጣም የዘላለም ጥፋትና ፍርድ ነው። ስለዚህ እግዚአብሔር በሌለንበት ገደለን። ማን ተተክቶ ሞተ? አቤት! ማን ተተክቶ ሞተ? ስለዚህ የኢየሱስ ሞት ምን ይባላል? ኢየሱስ ሞቱን ሞተ፣ ሞታችንን ሞተ። ሞተ ነው ሞተልን ነው። አብርሃምስ ሞተ። ኢሳያስ ሞተ። ሕዝቅኤልስ ሞተ። እንትና ምን ሆነ? ሞተ። የምስራቁ ምን ሆነ? ሞተ። የምዕራቡ ምን ሆነ? ሞተ። ኢየሱስሳ ሞተልን አይደለ? ዴቭ ተወለደ፣ አስቴር ተወለደች፣ በቀለ ተወለደ አይደለ? ኢብራሂም ምን ሆነ? ተወለደ። ሙሳ ምን ሆነ? ተወለደ። ኤቭሪባዲ ምን ሆነ? ተወለደ። ኢየሱስሳ ሕፃን ተወለደ። ሕፃን ተወልዶልናል። ማርያም አቅፈው ምን ትላለ? በድርቅና ወንድ ልጅም ተሰጥቶናል። ማን ያቀፈው? ማርያም። በድርቅና ምን ትላለ? ተሰጥቶናል። እግዚአብሔር ይመስገን። የማን ነው? አቤት! የኛ ነው። የኛ ነው። የቀረው ኤቭሪባዲ ምንድነው የሚሆነው? ተወለደ፣ ከዛስ ሞተ። ኢየሱስስ ተወለደልን፣ ቀጥሎስ ሞተልን። ኧረ በእናታችሁ ለዩ። ኢየሱስን አትደባልቁ ከነ አብርሃም ጋር፣ ኧረ ከነ ፓስተር ጋር አትደባልቁት። የእግዚአብሔር ልጅ ነው፣ ከሰማይ ነው የመጣው።
ስለኛ ተወለደ፣ ስለኛ ኖረ፣ ስለኛ ሞተ፣ ስለኛ ከሙታን ተነሳ፣ ስለኛ በቀኙ ተቀመጠ፣ ስለኛ በክብር ይመጣል፣ ከኛ ጋር ይነግሳል። መጽሐፍ ነው የሚለው። ኢየሱስ ሁሉ ነገሩ ስለማን ነው? ስለኛ ነው። ይሄ መጀመሪያው ፍርድ ነው። ክብር ኢየሱስን ለሰጠን ለአባቱ ይሁን፣ መጽሐፍ እንደሚል ማለት። ስለዚህ የአምስቱ ፍርዶች የመጀመሪያው ምንድነው? በአማኝ የእድሜ ዘመን ኃጢአት ላይ ፍርድ ተፈጽሟል። የዛሬ 2000 ዓመት ውጤት ምንድነው? ለኢየሱስ ሞት ለኛ የዘላለም ሕይወት። ሁለተኛ የፍርድ አይነት በዚህ የተጠቀመ ክርስቲያን ዳግም የተወለደ እግዚአብሔርን ልጅነት ያገኘ በእግዚአብሔር ልጆች ወይንም ዳግም በተወለዱ ልጆች ወይንም በዳኑ አማኞች ላይ በምናቸው ላይ? በስጋቸው ላይ የሚፈጸም ፍርድ ነው። ሁለተኛው ፍርድ በምናቸው ላይ? አቤት በስጋቸው ላይ እሺ ትጀርዬ እሺ አባዬ ማየ የሚባል እሱኛው ማለት ነው። በአማኞች ብቻ። ይሄኛው ሁለተኛው ፍርድ በሙስሊም ላይ አይፈጸምም፣ በአይሁዲ ላይ አይፈጸምም፣ በቻይና ላይ አይፈጸምም፣ በሳውዲ አረቢያ ላይ አይፈጸምም። ይሄ ፍርድ የሚፈጸመው የእግዚአብሔር ልጅነት በተቀበሉ ከፊት ለፊታቸው ርስት ያው ርስት የተዘጋጀላቸው በሰማይ ርስት ለተጠበቀላቸው ለወራሽ ልጆች ብቻ የተዘጋጀ ፍርድ ነች። ሁለተኛዋ ፍርድ በአማኞች ምን ላይ? በእግዚአብሔር ልጆች ምን ላይ? ስጋ ላይ። በማን ላይ ነው ፍርዱ የሚፈጸመው? በአማኞች ወይም ዳግም በተወለዱ የእግዚአብሔር ልጆች በምናቸው ላይ? በምናቸው? በስጋ ላይ የሚፈጸም ፍርድ። ይሄ በማን ላይ ነው የሚለው ነው። ፍርዱ የሚፈጸምበት ምክንያት ምንድን ነው? ምክንያቱ ምንድን ነው? በአማኞች በስጋቸው ይፈረድባቸዋል፣ በስጋቸው ይቆነጠጣሉ፣ ይቀጣሉ። የፍርዱ ምክንያት ምንድን ነው? የተገለጠ የኃጢአት ልማድ ሲኖር። ሁሉም አማኝ ይደክማል፣ ይስታል። አፉ፣ ጆሮ፣ አይኑ ማይስታል። ለዚህ ቤት የማይስት የሞተ አንድ ሰው ካለ ይስታል አይደል? ይስታል። እና ይሄ ፍርድ ይመለከተናል? አይመለከተኝም። የምን ኃጢአት? የአማኞች ምን አይነት ኃጢአት? የተገለጠ የኃጢአት ልምድ ምንድነው እሱ? በአማኞች ስጋ ላይ ቅጣት የሚያመጣው የተገለጠ ኃጢአት። የተገለጠ ኃጢአት ምን ማለት ነው? ጳውሎስ ምን አለ? የአንዳንዶቹ ኃጢአት የተገለጠ ነው፣ ፍርድን ያመለክታል። ሌሎችን ወይም ሁላችንን ግን ኃጢአት ምን ያደርገናል? ሁልጊዜ ይከታተለናል። ኃጢአት የማይከተለው ሰው እዚህ ውስጥ ማይከታተለው ቶሎ የሚከበንን ኃጢአት እያስወገድን ቶሎ ምን የሚለን ኃጢአት ሁሌ ይከበናል። እዚህ ውስጥ ይመላለሳል። እዚህ ላይ ክፉ ቃል መጥቶ ያውቃል? አንዳንድ ሰዓት ወደ ጉድ ያመልጣል። ተናግሮ አናጋሪ ያናግራቸዋል። ይህንንም ስትይዙ እዚህ ውስጥ ያለው ይሄዳል። አንዳንድ ሰው ሙሉ ሰውነቱን ሸፍኖችን ብቻ ሲከፍት እንዴ ዋናው እኮ ይሄኛውን የሚያስገባው እንደውም ሙሉውን ከፍተው ይሄን ብትይዘው ይሻላል። አንዳንድ እንግዲህ ሰው ይሞክራል እንዲህ ሲያረግ ይሞክራል። ሰው ሞካሪ ነው ሁሉ ጊዜ፣ ግን አንድም ቀን ተሳክቶለት የማያውቅ ነው። ሁሌ በኃጢአት ይፈተናል። ክርስትና ደስ የሚለኝ የመጀመሪያው ነገር እውነቱን ተናግሮ ነፃ ማውጣቱ። አያባብልም። አንዳንዶች ናቸው እንጂ የሚመኙ እኮ ብዙዎች አይመኙ። አሁን ሼኩ አይመኙ፣ ጳጳሱ አይመኙ፣ ፓስተሩ እኮ ምንም ተመኝቶ። መጽሐፍ ቅዱስ ኤቭሪባዲ ይመኛል። ምንም አባ መሸወድ የለም፣ ይመኛሉ። ፓስተር ምንም በቃ አካኪ ዘራፍ የለም፣ ላበላቦ ነው መገለባበጥ የለም። ያመልጣል። በቃ መጽሐፍ ነው የሚለው። ምንም መሻወድ የለም፣ ማንጀብ የለም። እዛ ጋር ሆኖም እንዲህ ብለው ቢቆሙ እዚህም ጋር መጥቶ ዛሬ ንጸል ያለን ሃሌሉያ ራላማሻ ሳንታና ማክራ ትላንት ጌታ ይናገረኝ ነበር። እና ማን ነው ታዲያ እህቶችን የሸወደ ያለው? ማን ነው ገንዘብ እየዘረፈ ያለው? ማን ነው ዘይት የሚነግደው? ጌታ ተናገረኝ ካልክ በኋላ አይደል እንደ ብራችን የምትቀበለው? የሌባ መንጋ ያለው ጴንጤ ቸርች ውስጥ አይደል እንዴ? አሰዳቢው ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ መሳቅ ያደረገን ሌባ እኮ ይሄ ቅድም ያልኳችሁ ነው።
ስለዚህ ወንድሞቼ ማንንም ሰው መጽሐፍ ቅዱስ አይራራለትም። ንጉሥ ነኝ ብሎ አያከብር፣ ወፍጮ ፈጭታ ነኝ ብሎ አይራራልም። ሁሉም ኃጢአት ሰርቷል ይላል። ንጉሱም ቁጭ ባሉበት ወፍጮ ፈጭቷም ሁሉም ኃጢአት ሰርቷል። ልዩነት የለም። ሁሉም የእግዚአብሔር ክብር ጎድሎታል። ያን ጊዜ የማይመቸው ክፍል አለ። ማን? አቤት ለእግዚአብሔር ቅርቡ ነኝ ትላንት እንደውም አብረን ነው ያልነው ብሎ የሚያስበው የሃይማኖት ሰው ይሄ ጥቅስ አይመቸው። እስቲ አስብልኝ፣ እዚህ ጋር ሼኪ፣ ጳጳስ፣ ፓስተር እና ሲኒየር ሐዋርያ ቆሟል። አንዱ ጸጉሩ ረጅም ነቢይ ቆሟል። እዚህ ጋር ደግሞ ጋለሞታ፣ ሴተኛ ዳሪ፣ የሸዋበር ወሮበላ፣ የምንትስ በር ምንትስ እዚህ ጋር ቆሞልሃል። ትላንት የሰከረ አይኑ የቀላ እዚህ ጋር ቆሞልሃል። ከዛ ጳውሎስ መጣ። ሁሉም ኃጢአት ሰርተዋል ሲል ማን ነው የሚያኮርፈው? ልዩነት የለም ሲል ማን ያኮርፋል? ስለዚህ ወንጌል ለማን አይመችም? ለምን? ቀጥሎ እዚህ ጋር ያለው የሚናገረው ነገር አለ። ምን ይላል? እዚህ ጋር ያለው ቡድን ምን ይላል? ትምክህት እንግዲህ ወዴት ነው? እሱ ቀርቷል፣ ልዩነት የለምና። ሮሜ ላይ እንጻፈው ትምክህት ቀርቷል። በስራ ነውን? አይደለም፣ በእምነት ነው እንጂ። ቀጥሎስ ምን ትላቸዋል? እነዚህን ቡድኖች ሰው እዛው የተጻፈ ሮሜ 3:27 እናማንብል ሰው አለምንም ስራ በእምነት እንዲጸድቅ እንቆጥራለንና። እዚህ ጋር ያለው ቡድን ምንድነው? እዚህ ጋር ያለው ቡድን ምንድነው የሚለው? ይሄኛው ቡድን ምንድነው የሚለው? የሚመቸው ይመስላል። ፓስተርህም ከነዚህ አንዱ ነኝ ካላለ እዛ ሰፈር አይሰለፍምን? አንተ ሴቱ ጋር ነው ያቆምኩ። ኃጢአተኛ ነኝ፣ ከኃጢአተኞች ዋነኛ ነኝ ብለሃል እንደነሱ። ባጭሩ ኢየሱስ የሞተበትን ዓላማ የሞተበትን ግብ የሚያሳንስና ደህንነትን ከሰው ስራና ጸባይ ጋር የሚያገናኝ ትምህርት አትራራለት። ለትምህርቱም ለሰውየው ማትራራ ሰው ነው፣ ሟች ነው። ፍርዱ የሚፈጸምበት ምክንያት ማንነት፣ የአማኝ ስጋ ምክንያት፣ የአማኙ የተገለጠ ኃጢአት። የተገለጠ ኃጢአት ምን ማለት ነው? ሁላችንም እንስታለን፣ ሲያመልጠን ነው የሚውለው። የተገለጠ ማለት ግን ምንድን ነው? በምንደክም ጊዜ ከንስሐ አባታችን ከኢየሱስ ጋር መጨረስ ሲገባው ዝም ብሎ ኖርማል ላይፉ እያደረገ ያንን ነገር እያደረገ ኃጢአቱን እየተለማመደ ያለ ከዛ ኃጢአቱ ከኢየሱስና ከሱ አልፎ የት ይወጣል? ሰፈር ውስጥ ይወጣል፣ መንደር ይወጣል፣ አካባቢው ላይ ይወጣል፣ የሰፈር መነጋገሪያ ይሆናል። እረ ጉድ እንደው ምን አይነት ነው እንደው የዚህ ሰውዬስ እንደው ክርስትና ይለያል፣ እረ ምኑ መጣብን ይሉታል። ከዛ ይሄ ነገር የተገለጠ ነው። ወደ ምን ሊመጣ ነው ማለት ነው? ፍርድን ያመለክታል። እሺ የፍርዱ ቦታ የት ነው? የት ነው የሚፈረድበት አማኝ በስጋው ላይ? አቤት ሰማይ ቤት ነው። መቼ ነው? በህይወት ዘመን እዚህ ምድር ላይ ጌታን እየተከተለ በደቀ መዝሙርነት እስከ ኖረ ድረስ አማኝ እግዚአብሔር ልጅነቱን በዚህ ምድር ላይ እስከ ኖረበት ጊዜ ድረስ የዚህ ፍርድ ተካፋይ ነው። ፍርዱ የሚሰጥበት ጊዜ ያ ነው። አሁን ነው በህይወት ዘመኑ፣ በአማኙ የህይወት ዘመን ሁሉ መጽሐፍ ቅዱስ ምን ይላል? ሁላችን የቅጣቱ ተካፋዮች ነን። የማትቀጡ ከሆነ ግን ዲቃላዎች እንጂ ልጆች አይደላችሁም። የምትቀጡት ለምንድን ነው አለ? የክርስቲያን የፍርድ ውጤት ለምንድን ነው? አባት የሚወደውን ልጁን ይቀጣዋል። አንደኛ የእግዚአብሔር ፍቅር ማሳያ ነው። ሁለተኛ በስጋ አባቶቻችን ለጥቂት ጊዜ ይቀጡን ነበረ፣ እኛም እናከብራቸው ነበረ። እሱ ግን ከቅድስናው እንድንካፈል ሶስተኛ ለጥቅማችን ይቀጣናል። ለምንድን ይቀጣን? አማኝ በስጋው ላይ ይቀጣል። ለምን? ከእግዚአብሔር ህይወት ለመካፈል የእግዚአብሔርን ህይወት ይካፈላል። አለዚያ ዝም ብሎ ከተተወ አበሻው ነው የሚኖረው። ዝም ብሎ እንዳበሻ ይኖራል። እግዚአብሔር የማይቀጣው ጥልቅ ብሎ አበሻው ነው የሚቀረው። ግን እግዚአብሔር ወደ ራሱ የህይወት ልምምድ የሚመልሰው በምንድን ነው? በቁንጥጫ። እግዚአብሔር እንዲያርጎ ከሚመልስ መጀመሪያ መሄድ፣ በእርሱ ህይወት ለመሄድ ህይወቱን ኤክሰርሳይዝ ለማድረግ። ግን በጣም ገስግሰ በጣም ርቀት ስትሄድ በሰፈርኛ ጸባይ ስትሄድ የሚመልስ እንደዛ አርጎ ነው ማለት ነው። እና
ቅድስናው እንድንካፈል፣ ሶስተኛ ለምናችን ለጥቅማችን ይቀጣናል። ከቅድስናው እንድንካፈል። የቅጣቱ አይነትስ አማኝ በምን ስጋው ላይ የሚቀጣው ቁንጥጫው ምን አይነት ነው? ልጄ ሆይ እግዚአብሔር በቀጣህ ጊዜ ተስፋ አትቁረጥ። እግዚአብሔር በሚገስጽም ጊዜ አትድከም፣ ተስፋ አትቁረጥ። እግዚአብሔር የሚወደውን ይቀጣል፣ አባት የሚወደውን ይቀጣዋልና። መልሱልኝ እስቲ የቅጣቱ አይነት በስጋ ከመጽሐፍ ቅዱስ መውሰድ እኮ። ለምሳሌ አንደኛ ቆሮንቶስ 5 ላይ ያለው ወንድማችን ምን ሆነ? የተገለጠ ኃጢአት ሰራ። ምን? የቆሮንቶስ ከተማ መነጋገሪያ ሆነ። ምን አደረገ? የአባቱን ሚስት አገባ። ቸርች ኮራ ብሎ መምጣት ጀመረ። አባትየው እዛ ጥግ ቆመው ሚስታቸውን የድሮ ሚስታቸውን ያሉ ማን አግብቶባቸው ልጃቸው ቀምቷቸው ፕሮግራም ሲጀመር ሶስቱም ምን ይናገራሉ? ልሳን ይናገራሉ። ሶስቱም ራሻሳ ባላሚ ማንደና እሷም እዛ ጋር ሆና ሃሌሉያ። ኦኬ ጳውሎስ አየና ምናል ረጉድ ከተማው እኮ በዚህ ጉዳይ ያወራ ነው። ስለዚህ እንደዚህ አይነቱ ሰው መንፈሱ በጌታ በኢየሱስ ቀን ትድን ዘንድ አሁን በምኑ ይቀጣል? በስጋው ይቀጣል። ጥቅሶቹን አውጥተን አይተናል አይደል? በጌታ በኢየሱስ ቀን መንፈሱ ትድን ዘንድ አሁን በምን? አቤት በስጋው ይቀጣል። ስለዚህ ያ ወንድማችን በስጋው ላይ ቅጣትን ተቀበለ። አይነቶቹን እናያቸዋለን ቅጣቶቹን። ሌላ ተጨማሪ የተቀጡ በስጋ እዛው የቆሮንቶስ ሌሎች አማኞች እንትኖች ይመስሉኛል፣ ጎረምሶች ይመስሉኛል። የት ሄደው ይመጡ ነበር? ጣዖት ቤት። ምዕራፍ 6 ላይ ሴተኛ አዳሪ ጓደኛ ነበራቸው። አሜዚንግ! ሴተኛ አዳሪ ጓደኞች ነበሯቸው። እዛ ደርሶ ይመጣሉ። ምዕራፍ 8 ላይ ጣዖት ቤት ገብተው አምልከው ይመጣሉ። ትብልቅልቅ። ጳውሎስ ምን አለ? ጌታን አግኝታችኋል፣ ኢየሱስ ክርስቶስን ስላመናችሁ የጸጋ ስጦታ ሁሉ አንዳች አልጎደለባችሁም፣ ግን አስተማሪዎች ስለሌሏችሁ ሕፃናቶች ናችሁ፣ በአእምሮ ሕፃናቶች ናችሁ። ስለዚህ አባት የሚወደውን ልጁን ደግሞ ምን ያደርጋል? ይቀጣል። ስለዚህ ቅጣት ተፈጸመ። ምን? ስለዚህ ከእናንተ መካከል ወደፊት ከሚጠፋው ዓለም ጋር ስለማይፈረድብን አሁን በጌታ እንገሰጻለን። በደም ስሙ። ከሚጠፋው ዓለም ጋር ኢየሱስን ባለማመን ከሚጠፋው ዓለም ጋር ስለማይፈረድብን አሁን በጌታ ምን እንሆናለን? እንገሰጻለን። ለዚህ መጨረሻ ዘመን ላይ ነው ፍርዱ የሚታወቀው ብሎ ነገር በክርስትና የለም። መዳን መቼ ነው? አሁን ነው። እና ደግሞ ወደፊት ስለማይፈረድብህ አሁን ዝም አትባልም። ዝም ብለህ ፈንጂ ወረዳ ውስጥ እየሮጥክ ስትገባ እግዚአብሔር ይመልስሃል። ድናሃል፣ ከሕግ ነፃነ፣ ከሙሴ ነፃነ፣ ዘላለም ሕይወት አግኝተሃል። አሁን ዝም ብለህ ሮጥ አይልም እግዚአብሔር። ተመለስ፣ ከዛ በላይ አትሂድ ይልሃል። በቃ እስከዛ ፈቅጄልሃለሁ። ኧረ እግዚአብሔር ሆይ ሃሌሉያ፣ ተመለስ። ከዛ ምን? አባት የሚወደውን ልጁን ይቀጣዋል፣ የሚቀበለውንም ልጁን ይገርፈዋል። ዞር በል ይገርፈዋል። ከዛስ ምን ይላል? ቅጣት ደግሞ ለጊዜው ደስ አይልም አለ መጽሐፉ ነው የሚለው። ዕብራውያን ይሄን ሁሉ ሳምንት ጥቅሱን አውጥተን ስላየ ቅጣት ለጊዜው ደስ አይልም፣ ነገር ግን ለለመዱት ሰዎች አያድርገው እግዚአብሔር። ቅጣት አያለማምደን፣ ግን ለለመዱት ሰዎች ይላል። የሚለምዱ አሉ ማለት ይሄን ነገር የሚለመዱ ለለመዱት ግን ጽድቅን እሱንም ሰላምን ያመጣላቸው። ሸት ሲደረብ በቃ እቺ ነገር ወደ እግዚአብሔር ከዛ ሰላማቸው ይመለሳል፣ ዋስትና ያገኛሉ። እና ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም ይላል። የሚያሳዝን የሚለውን እንግሊዘኛው for the time being no discipline brings joy but seems sad and painful ነው የሚለው። ፔንፉል ታውቃላችሁ? ፔንፉል እናውቃለን። ቲቸር ሲቆነጥጡን የሚሰማን ነገር ደስ አይልም አይደል? በእኛ ዘመንማ ሕግም ስርዓትም የለ። አስተማሪ ብግ እስክሪፕቶ እዚህ አድርገው እንደዚህ ተቀጣቸዋል። እኛ እኮ እንዲህ ሁሉ ሆነን ነው ያደግነው። ብግ እስክሪፕቶ አስገብተው እንዲህ አድርገው አጣብቀው ቲቸርዬ ባውራ ጣት ስትቆም ነው የሚለቆ። ያማል ማለት ፔንፉል ነው። ቅጣት ለጊዜው ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱንም ጽድቅን ያፈራላቸዋል። እንግሊዘኛው with God and the lifestyle and attitude ይሄ ላይፍ ስታይል ይቀየራል። እግዚአብሔር እንዲህ ሲያደርገው መክረነው እምቢ አለ። የቸርች ሽማግሌ ላይ ነጥሮ ሄደ። ወንድም እነማን ናችሁ? እኔ አላቃችሁም ብሎ ዘሎ የሄደ ሰው ሲያደርገው
ምን ይሆናል? ድሮ ስንመክረው ወደሚመለስበት ህይወት ይመለሳል። አንዳንዱ በሰላም ይመለሳል፣ አንዳንዱ ግን ምን አድርጎ ቀምሶ። አባት እንደዛ የሚያደርገው ለምንድን ነው? ይሄን ልጅ ስለሚጠላው ነው? ስለሚጠላው ነው? ምን ስለሚያደርግ? እሺ የዚህ ቅጣት አሁን በተገለጠ የኃጢአት ልማድ እዚህ ውስጥ ብንኖር ስንቶቻችን የምንቀጣው? የሚኖር ሰው ቢኖር እዚህ ውስጥ ወይም ያንዳንዱ እንደዚህ ቢኖር ማን ነው የሚቀጣው? እግዚአብሔር የሚተወው አለ? ሁሉንም ነው። መጽሐፍ ምን ይላል? ሁሉም የቅጣቱ ተካፋይ ነው። እሷን ቅጣት ላለመቀጣት ምን መሆን ነው መፍትሄው? በተገለጠ የኃጢአት ልማድ ወይም ልምምድ አለመኖር። ምን መሆን ነው? በዕለቷ ድካም በየጊዜው ወረድ ወረድ እያልክ ስትሄድ ሰፈረኛ ቀበሌኛ የሆንክ ስትመጣ ምን መሆን ነው? ኧረ ጌታ ሆይ ምንና ምን ስጠኝ። የኃጢአት ስርየት ነው። ስርየት አለ እንዴ? ከዚህ በኋላ ተፈጽሟል፣ ድነናል፣ መስቀል ላይ አልቋል። ታዲያ ምንድን ነው ከዚህ ጉድ የምወጣበት? ምህረትና ጸጋ። ኦኬ ምህረትና ጸጋ ስጠን ስንለው ከዛ ነገር ምን እንሆናለን? አቤት እንወጣለን፣ አቅም ይሰጠናል። ምህረትና ጸጋህን አልፈልግም፣ ትንሽ ልዝናና፣ ትንሽ ቆይና ወደፊት ትሰጠኛለህ፣ አሁን ግን ትንሽ በሸነና ልበል ካልክ ምንድን ነው የሆነው? ምህረትና ጸጋ አትቀበልም? አዎ በቃ ጅራፍ ትቀበላለህ።